ሰላም እንደምናላችሁ ቤተሰቦቻችን፣ በዚህ ሰሞን ያገኘናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያላችሁን ገንቢ ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን ብትሉት እንዴ ታስፈምሱ ነው እንደገና ደግሞ ሪከርዳል እውነት እንደተረገጠች ሽምግልና እንኳን ስንደግ ልጁ ምን አለው አይደል እንደምንባለው። አስገኘው አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የሕግ ባለሙያ ሴቶች ማህበር የተሰጠ መግለጫ። እንደምታውቀው በሀገራችን የሴቶችና የህፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱ እየቀያየረና በአፈጻጸሙም እየረቀቀ የመጣ እጅግ ሀሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላው የህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እውን ነው። አብዛኛው የማህበረሰብ ክፍል ጥቃት ምን ማለት እንደሆነ በቂ ግንዛቤ የሌለው ከመሆኑም በተጨማሪ በአንዳንድ ግለሰቦች የሚሰነዘሩ ሴቶችን የተመለከቱ አስተያየቶች ለጥቃት መባባስ ጉልህ ሚና አላቸው። ከዚህ ጋር ተያይዞ ሰሞኑን በአንድ ታዋቂ ግለሰብ ማለትም በድምፃዊ አስገኘው አሽኮ ሴቶችን በተመለከተ በማህበራዊ ሚዲያ ላይ የተደረገው ንግግር ሴቶች በአካላዊ በኢኮኖሚያዊ እንዲሁም በጎጂ ልማዳዊ ድርጊቶች እየደረሰባቸው ካለው ጥቃት በተጨማሪ በጠቅላላው በመፈረጅ የስነ ልቦናዊ ጥቃት እንዲደርስባቸው ያደረገ እና ብዙ ሴቶችንም ያስቆጣ ተግባር ነው። በሌላ በኩል ደግሞ ጉዳዩን ብዙ ሰዎች እንዲቀባበሉትና የበለጠ ሴቶች ላይ እንዲዘባበቱ ያነሳሳም ጭምር ነው። ድምፃዊው ከዚህ ቀደም የሀገር ካስማ በተሰኘው የሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍ የሴቶች አጋር መሆኑን በማሳየቱ እንደ ተቋም እውቅና ሰጥተን የነበረ ሲሆን አሁን ባደረገው ንግግር ግን ሴቶች ላይ የጥላቻ ዘመቻ እንዲከፈት በማድረጉ በማህበራችን እጅግ ያዘነ መሆኑን ለመግለጽ ይወዳል። ድምፃዊው በንግግሩ በፍቅር ያበረች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ የሴቶችን ሰውና የሚነካ ሴቶች በህገ መንግስቱ የተሰጣቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየት ሰጥተዋል። ይህ ንግግሩ በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 አንቀጽ 2፣ 4 እና 7 የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው። በመሆኑም ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጸን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያልተጠያቂነት የምትታለብ አንድ ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በር ከፋች በመሆኗ ይህንን ንግግር የምታሰራጩ የማህበራዊ ሚዲያዎችም ይህንን ከማድረግ እንድትቆጠቡ እናሳስባለን። በሴቶች ላይ የሚፈጸም ጥቃትን መከላከልም የሁሉም የህብረተሰብ ክፍል ኃላፊነት ነው። በሴቶች ላይ የሚፈጸም የጥላቻ ንግግርን አጥብቀን እንቃወማለን። የኢትዮጵያ ሕግ ባለሙያ ሴቶች ማህበር ሚያዝያ 28 ቀን 2017 ዓ.ም አዲስ አበባ ብሎ መግለጫ አውጥቷል። እንግዲህ አዝጌ እና አንዳንድ ጊዜ ሶሻል ሚዲያ ላይ የምናገራቸው ነገሮች ጥንቃቄ ማድረግ አለብን። ልክ ያው እዚህ ገለጻ ውስጥ እንደተገለጸው ከአንድ ነገር ከትንሽ ከአንድ ሰዎች ወይም አንድ ሰው ወይም ሁለት ሰዎች የተወሰኑ ሰዎች ባደረጉት ነገር ሁሉንም መፈረጅ በጠቅላላ መፈረጅ ትንሽ ከበድ የሚል ነገር ነው። በፍቅር ያበደ ሴት ማለት ሴቶችን ፍቅር አይዘው ማለት ከባድ ነው። ሴቶች ለምን ፍቅር ይዛቸዋል? በእርግጥ በፍቅር ባያብዱም እንትን ነው እና አዝጊም ትንሽ ይሄን ነገር ሀስኛላይዝ ማድረግ ወይም ደግሞ በጠቅላላው መፈረጁ ትክክል ያደረገ አይመስለኝም። አንዳንድ ጊዜ ሶሻል ሚዲያ ላይ የምንናገራቸው ነገሮች ጥንቃቄ ማድረግ ያለብን ይመስለኛል። ግን እኔ አንድ የታዘብኩት ነገር የኢትዮጵያ የሕግ ባለሙያ ሴቶች ማህበር የሚለው ከዚህ በፊት ብዙ ጥቃቶች ሴት ህጻናት ላይ ሲደርስ እጅግ በጣም አሰቃቂ የሆኑ እኛ በቅርብ ራሱ እናስታውሰው በባህር ዳር የተፈጸመው እጅግ በጣም ዘግናኝ የሆነ ግፍ
ሄቨን ህፃን ሄቨን ላይ እንዲሁ በቅርብ ደግሞ እዚህ ኦሮሚያ ክልል ወደ ሜታ አካባቢ የተፈጸመው ተሊሌ ነው ማንም የምትባል ትንሽ የ8 ዓመት ህፃን ላይ በተለያየ ጊዜ እነዚህ አይነት ጥቃቶች ይደርሳሉ። በዚያን ጊዜ እነዚህ የኢትዮጵያ የህግ ባለሙያ ሴቶች ማህበር የሚል የት አለ የት ነበረ እርምጃ እንዲወሰድ በቂ የሆነ ፍርድ እንዲሰጥባቸው ወይም ደግሞ በፍትህ እንዲገኝላቸው ማለት ነው። እነዚህ ህጻናቶች ተደፍሮ ብዙ ነፍሳቸውን ያጡ ህጻናቶች ሴት ህጻናቶች አሉ። እነሱ ምንድነው የተደረገ ለመከላከል ምን እየተሰራ ነው? ዝም ብሎ አንድ ሰው በሶሻል ሚዲያ ላይ ባወራው ነገር ብቻ ይሄን ነገር ምናምን ማለት ይሄ እኔ ብድም ላይ አልቀበልም። ይሄንን ምንድነው መጀመሪያ ሴት ህጻናቶች አሉ። እነዛ ላይ በጣም ብዙ አሰቃቂ ነገሮች ደርሰዋል። ከደረሰባቸው በኋላ ቢያንስ እነሱ ልጆቹ መመለስ ባይቻል እንኳን ይሄን ያደረገ ጥፋተኛ ላይ በቂ እርምጃ በቂ ፍርድ እንዲሰጥ ምንድነው አስተዋጽኦ አድርጎ